ምን ማን እንዳደረገ ማን ጥፋተኛ እንደሆነ እንግዲህ በጊዜ ሂደት ሁላችንም የምናውቀው ይሆናል። አሁን እንግዲህ እንደማንኛውም ሰው እንፈርዳለን። የምትገምቱት አይነት ሰው ይኖር። ቆይታ አሪፍ ነው። ቆይታ ቆንጆ ነው፣ እግዚአብሔር ይመስገን። እስካሁን አሪፍ ነው። እንግዲህ ያው ትናንትናም ተገናኝተን ነበር፣ ከአብረሽ ጋር በመሆን ተገናኝተን ነበር። በዛ ጉዳይ አንዳንድ ልልሽ ነው የመጣሁት። ያው ቡዜም ፈልጋችኋለሁ፣ ላወራችሁ ፈልጋችኋለሁ ብላለች። እሷም እየመጣች ነው። ያው ሲመስለኝ በዚህ ጉዳይ ለማውራት ነው። ሌላ አዲስ ነገር ያለ አይመስለኝም። ብቻ ያው የተለየ ነገር አላቅም። ያው እነሱ ላይ ምን እንዳለ ምን እንደሚያስቡ አላቅም። እኔ ያው እዚህ ከመምጣት በፊት አንዳንድ ነገር እያወራኋቸው ነበር ለነሱ እኛ ጋር ያለው እውነትና እኛ ምንም እንዳላደረግን ነግሬያቸዋለሁ። አብርሃም ራሱ ገፍቶ እንደመጣ ወደ ቤታችን ወደ ቤትሽ ወደ አንቺ ቤት ገፍቶ እንደመጣና ምን እንዳለሽ ያው ለእነሱ ነግሬያቸዋለሁ። አንቺም ብትሆኚ ያው አውርተሻል። ነገር መደጋገም ይሆንብናል እንጂ አውርተናል። እንግዲህ ሰው አምኖ መቀበል የራሱ ካላመንም አላመንም እኛ በግድ መኑን በግድ የሆነ ነገር አንልም። በቃ እኛ ጋር ያለው እውነት ይሄ ነው። ሌላ እውነት የለም፣ ወይም ደግሞ ሌላ የምንጨምረው ነገር የለም ከዚህ ሌላ እና ሩታዬ፣ ሌላው ደግሞ ምን አለ መሰለሽ ቁጭ ልበል እንደዚሁ መልስ ይሰጠናል። ጤነኛ ነው ስንለው አዎ ጤነኛ ነው ይላል። ስለዚህ መታመሙን ራሱ የምናውቀው ራሱ መጥቶ ምንም ማስታወሰው ነገር የለም ሲለን ነው። መታመሙን ራሱ የምናውቀው ምንም ማስታወሰው ነገር የለም ሲል ነው። አትድገምልኝ፣ የማውቀውን ታሪክ አትድገምልኝ። ኦኬ፣ ስለዚህ ነገር አድርገናል እንድንልሽ ነው። ይኸው ልትሰማኛለህ። የሆነ ነገር እናንተ የሚናፈሰው ነገር ራሳችሁ ላይ እንድትተገበር አታድርጉ። በመጀመሪያ ደረጃ ኖ አይደለም፣ እንደዛው እኮ ያደረጋችሁት እናንተ በጭራሽ አይደለም። እራሳችሁ ናችሁ፣ በደንብ ናችሁ። ይኸውላችሁ ዛሬ ላይ ቪዲዮ መረጃ ነው። ይሄን እንድታውቁ ፈልጋለሁ። ያለፉ ቪዲዮዎች ምን ስትሆኑ እንደነበረ አብርሃም ምን ነበረ፣ ምን አይነት ሁኔታ ነበረ፣ የትኛው አብርሃም ነው ምን ላይ ምን የሆነው የሚለው ግልጽና አጭር አማርኛ ነው። በዛ ሰዓት ግን እናንተ ልክ አይደለም ልጁ ታሟል ስንላችሁ እናንተ ጋር ችግር ከሌለ ወይም የሆነ ነገር ከሌለ እውነት ነው ቡዜ እዚች ጋር እኔ የማየው ነገር ልክ አይደለም። እሱን ተውትና እሺ ቪዲዮውን እንኳን እናንተ በአካል እንዲህ ነው የሚያሳየኝ እያላችሁ ነው። ለምን ያንን ሁሉ ቪዲዮ አልቀረጻችሁም ታዲያ? እያንዳንዱን ስቴፓችሁ ላይፋችን ከሀስከፈ ድረስ ቪዲዮ እየቀረጽን ይሄ ላይፋችን የምናሳየው ነው ካላችሁ እያንዳንዱ ስቴፕ ለምን አልቀረጻችሁም ታዲያ? እንደዛ ሲላችሁ ሁሉም ነገር እስከዛሬ ሚዲያ ላይ እየወጣ አልመጣም። ሙዚ አንድ ነገር ልንገርሽ እና እየመረጣችሁ ነው ታውቁት። ስሚኝ፣ ወንድምሽም ሆነ ማንኛውም ሰው ሁላችንም ሁሉም ነገር ሶሻል ሚዲያ ላይ አልወጣም። እውነታውን እንነጋገረው እኛ አታውጡ። በቃ ሚዲያ ላይ ለኛ ለምን አላሳያችሁንም? ምን በለውንም ምን ጠጣውንም ምን ለብሰውንም ሶሻል ሚዲያ ላይ አናወጣም። ገብቶሻል እንዴ? የሆነ ነገር ባደረገን ቁጥር ሶሻል ሚዲያ ላይ ዝም ብሎ ይወጣል እኮ። ለኛ ለምን አላሳያችሁንም? ኤፍሬም እናንተ በመጣችሁ ቁጥር ደግሞ ጩኸትና ጭቅጭቅ ብቻ ነበር እየተፈጠረ የነበረው። አዎ እናንተ ስትመጡ በሰላም አልመጣችሁ። ተረጋጉ። እውነት ካላችሁ እንዲህ አይደለም የሚያደርገው ሰው ኖ ተረጋጉ። ኢቨን ልንግባባ የምንችልበት ሲቹዌሽን ላይ ማይሆን ነገር ሁልጊዜ የምትፈጥሩት እናንተ ናችሁ። እኛ በስነስርዓት እንደገና መልሳችሁ እኛን ወንጀለኛ አደረጋችሁ። ትክክል። በስነስርዓት ልናወራ በስነስርዓት ልንግባባ የምንችልበት ሁኔታ ላይ ሁሌ የሆነ ነገር እንዲፈጠር የሆነ ይሹ አይጠፋም። እናንተ ጋር የሆነ ነገር እናንተ ናችሁ እኮ የምትፈጥሩት እሱን። እኛ እኮ አይደለንም። እሺ እንደዛ ከሆነ በስነስርዓት እንግባባ እናውራ። አንቺ ሄርሜላ ከተገናኛችሁ መች ሰላም ሆናችሁ ታውቃላችሁ? እኮ አለማገናኘት እኮ ነው። አለመገናኘትም ተብሎ አይደለም። ሄርሜላ ይዛችሁ እኛና እናንተ ከሆናችሁ እሷን መጎተት አስፈላጊ አይደለም። ኤቭሪ ሞመንት ሁሌም አለች። ልክ ለምን ኖረች? እናንተ እዚች ጋር ስለ ጤና እያጣጣችሁ ስላልሆነ እሱ ወንድሙ ክፉ እኔ የልጁ እናት ክፉ ለማስባል ነው። ሌላ ለምን ትኖራለች? ቢገባሽ አንቺም የልጁ እናት ነሽ። ቢገባህ አንተም ወንድሙ ነው። ግን ደግሞ እንደኛ በዚህ ልክ ግን ልጁ ላይ ባትጫኑ ጥሩ ነበር። አይ እስኪ እንኳን ዋናው ነገር ደህና ሆነ ልጁ። አሁንም ግን አይምሮ ላይ እየተፈጠረ ያለን ነገር ማጥራት ትችላላችሁ ወይስ አትችሉም? ወይስ እናንተ ቪዲዮን ባየው ልክ እንዲገምታችሁ ትፈልጋላችሁ? ያ ነው የምትፈልጉት? ይኸውልሽ እኛ ሀቁን እናውቀዋለን። ሀቃችሁ ተናግረናል። ከዛም ውጭ ደግሞ የሚያቀን ሰው ያቀናል። እንትን የሚለው ሌላ የሚሆነው ሌላ ያቀናል።
አቁም የተናገርነውንም ተናግረናል። ከዚህ በኋላ ግን ማስረዳት ላለብን ሰው እናስረዳለን። ግን ደግሞ ለመጣው ሰው በሙሉ ተረት እያለን ታሪክ ስንዘከዘ ለመጣው ሰው አትበይ ሩታ። እዚች ጋር የምታወሪበት ዘይቤ አስተካኪ። ለመጣ ሰው አይደለም እኔ ነኝ የመጣሁት። እኔ ደግሞ ይመለከተኛል። ከሱ ጋር ማውራት ነበረብን። ከሱ ጋር ነው ጉዳያችን። ከሱ ጋር ነው መጨረሻ። ትላንትና አስወጣሽኝ። እኔ ሰው ከሱ ጋር ግን የምጠብቀው መልስ አላገኘሁም። አሁንም ቢሆን እኛ አድርገናል ነው በጭራሽ። ልጁ እናንተን ሲያገኝ ለምን እንደዛ ሆነ? የኔ ጥያቄ አይምሮዬ ላይ ያለ ጥያቄ ነው። አብርሃም ጋር ያለ ጥያቄ ነው። ያኔ እኔ በዛ ሰዓት እኛ ጋርም ያለ ጥያቄ ነው። በዛ ሰዓት እኔ ምፈራው በቃ አንድ ነገር ስሚኝ፣ አንድ ነገር እኛ ራሳችን እናድንም እሱ ለኛ ተይልን። አንድ ነገር የሰማሽን ነው። ማዳኑና አለማዳኑ ለኛ ተይልን፣ ችግር የለውም። ህሊናችን ያውቀዋል ምን እንዳደረግና ምን እንዳላደረግን ህሊናችን ያውቀዋል። ህሊና ያለን ሰው ነን። ስለዚህ እየሰማሽን ከሆነ እኛ ምንም ያደረግነው ነገር የለም። አብርሃም ላይ እንደዚህ መሆኑ እኛ ምንም ያደረግነው ነገር የለም። አለቀ በቃ ጨርሰናል። ቡዜ ይሄ ነገር ልታወሪ ከሆነ እንዴት ነው እንደዚህ የምትለው? ወንድምህ ምንም አልሆነም ነበር ወይ? በቃ ሩታ ዝም በይ አንቺ። ምንም አልሆነም ነበር ነው? ምንም አልሆነም ወንድምህ ምንም አልሆነም ወይ? እስኪ ንገረኝ። እኔ ጨርሻለሁ። ከዚህ በላይ አላወራም። እሺ አታውራ፣ ችግር የለውም። ግን በእንደዚህ አይደለም የምትቀጥሉት። በነገራችን ላይ አቃለኝ ካላችሁ ልጁ የሆነበትን ምክንያት ያኔ እንፈልግ ይሄ ልጅ ይዳን በምላችሁ ሰዓት ባልሰማ ደና ነው። አሁን ሲድን ነገሩን ማለባበስ ፈለጋችሁ። ምንም ማለባበስ የለም። እንደዚህ አማርኛ አይሰራም። እናንተ ማሰብ የፈለጋችሁትንም ወይም ደግሞ እዛ ያሳከማችሁበትን ቦታ የትም የወሰዳችሁበት ቦታ ምን እንደነበር ሄዳችሁ ጠይቁ። እኛ መናገር ያለብንን እውነታ ተናግረናል። እኛ ማንንም የሚፈልጉትም ነገር በሙሉ ያወቃችሁ ይመስለኛል። ከዚህ በላይ ግን ምንም እንድትሉን አንፈልግም። ይበቃችኋል። እኛን ስለኛ መጥፎ ነገር ለማስወራትም ሆነ ስለኛ መጥፎ ኢሜጅ ሰው እንዲኖረው አታድርጉ። ብታደርጉም አይመለከተንም፣ አይደንቀንም። ምክንያቱም ህሊናችን እውነቱን ስለሚያውቅ የምንኖረውም ለራሳችን ስለሆነ ሰው እንደዚህ ያለኝ ሰው እንደዚህ ይለኛል ሰው የሆነ ነገር ስለኔ ስለሚያስብ ራሴን ላጽዳ ምን አገባኝ ስለሰው አይመለከተንም። እሺ ያንንም ሆነ ይህንንም አሁን ልልሽ የፈለኩትኝ ቤትም ይሁን እንዴትም ይሁን ዋና ልጁ መዳን ነበር የተፈለገው። አሁንም ቢሆን እና አሁን አልናገርም ወይ ደግሞ ይሄ ነው ያለኝ እውነታ እያላችሁ ነው። አጣርቼ ሁኔታውን አውቂ እውነታው ላይ የደረስኩ ሰዓት እናንተ እጅ ላይ ካለ ግን እኔን አያርገኝ። ያን ነው ምላችሁ። አጣርቼ እውነታውን ብቻ ልድረስበት። ዋናው ነው በቃ እናንተም ጋር ሆነ ዙሪያው ያለውን ሁሉ ሰው ጋር እሄዳለሁ። እናንተ ግን ሆናችሁ ያገኘሁት ቀን ግን እውነታው ላይ ድረሽ ያኔ ድረሽ እኛ የምንፈልገው እውነታው ላይ እንድደርሽ ነው። መልካም ቀን ይሁንልሽ። ለማንኛውም ፈጣሪ ካንቺ ጋር ስልኩ አረሳ ስጫት ስልኩ እንግዲህ ቤተሰቦች እንግዲህ ግራ ነው ያጋቡት። ሁሉም እንግዲህ መቶ ሁሉም ሰው የራሱን ነገር ይጠይቃል፣ የሆነ ነገር ይላል። ግራ ነው ያጋቡ። ሁሉ እንደዚህ አትከራከሪያቸው፣ ከማናቸውም ጋር አትከራከሪያቸው።